አንድ ቀን ግብዣ ተደረገ። ከታዳሚዎቹ መካከል ግብዣውን በጣም የወደደው ይመስላል። ግብዣው በጣም ደስ ስለተሰኘ ይህ ግብዣ ባይቋረጥ አለና በልቡ ያሰበ ይመስለኛል እና አንድ ጥያቄ ጠየቀ። በእግዚአብሔር መንግስት በማዕድ ዙሪያ ተቀምጠው የሚበሉ የተባረኩ ናቸው አለ እና ይህ ጥያቄ መልስ አላገኘለትም፣ ግን ጥያቄ አለው እና የተባረኩ ናቸው በዛ ስፍራ ላይ መገኘት እድል ያላቸዋል። ለዛ መልስ የሚሰጠው ደግሞ አጠገቡ ኢየሱስ ነበር። ከዛ ኢየሱስ እንደዚህ አለ። አንድ ሰው ነበረ፣ ታላቅ ግብዣ አዘጋጀ አለ። ግብዣውን ካዘጋጀ በኋላ ባሪያውን ልኮ ተዘጋጅቷል፣ ወደ ግብዣ ኑ ብሎ የጠራቸውን ሰዎች ላከባቸው። ከዛ ሰዎቹ ግን እንደዚህ ያሉት በባሪያው በኩል እኔ ሙሽራ ስለሆንኩኝ የዛሬው ራት ላይ መገኘት አልችልም፣ ይቅርታ አለው። ሁለተኛው ሰው ደግሞ 5 ጥማድ በሬ ገዝቻለሁና በዛሬው ግብዣ ላይ መገኘት አልችልም፣ ይቅርታ አለው። ሶስተኛ ሰው ደግሞ መሬት ገዝቻለሁ እና መሬት ለማየት ስለምሄድ የዛሬው እራት ላይ መገኘት አልችልም አለ። ሶስቱም ያቀረቡት ትክክለኛ አይደለም። ለሙሽራ ራት መልካም ነገር ነው። መሬትም በሌሊት አይታይም፣ በሬም በምሽት አይሞከርም። ነገር ግን ያቀረቡት ወደ ተጠሩበት ጥሪው ደግሞ የጎረቤት ወይ ደግሞ የሰፈር ቢሆን ኢትስ ኦኬ፣ በንጉስ ነው የተጠሩት። በእግዚአብሔር መንግስቱ ነው ጥሪው የደረሳቸው። ኢየሱስ ክርስቶስ የባሪያን መልክ ይዞ ወደዚህ ዓለም መጥቷል ጥሪ ሊያደርግልን። ወንድሞቼ እግዚአብሔር ያዘጋጀው ለዘላለም እግዚአብሔር የተዘጋጀበት የዘላለም ግብዣ አለ። እሱም ደግሞ በኢየሱስ ክርስቶስ በማመን የምንገባበት ዓለም ነው። ለካ ምሕረት ያበቃል። ይቅርታ ብለውታል እኮ ሶስቱም በባሪያው በኩል ይቅርታ መገኘት አንችልም አሉ። ነገር ግን እንደዚህ ይላል፣ ዝቅ ብሎ ጌታው እንደዚህ አለ፣ እንግዲህ ከታዳሚዎቹ መካከል አንዳቸው እንኳን በፍጹም ከማዕድ አለ አይቀምሱም። ኦሬዲ ዘጋው እዛ ጋር። አይገርምም? የማያልቅ የማይመስለው የእግዚአብሔር ምሕረት የሆነ ቀን ለካ ያበቃል። በሩ ከተዘጋ በኋላ እነዛ 5 ቆነጃጅቶች ቢያንኳኩ ቢሉ መልስ አላገኙም። ወንድሞቼ ዛሬ የምሕረት በር ክፍት ነው፣ ገና አልተዘጋም። እድል አለን። መቼ መሰላችሁ? ነገ አይደለም፣ ሲነጋ አይደለም፣ አሁን ነው እድል ያለን። ኢየሱስ ክርስቶስ ሊመጣ በደጅ ነው። ይወዳቸዋል። መዳን ያለው በኢየሱስ ነው። ወደዚህ ግብዣ ደግሞ አንድ በግ ታርዷል፣ እርሱም ኢየሱስ ክርስቶስ ነው። በእርሱ በኩል ማንም ሰው ወደ እግዚአብሔር አብ መግባት ይችላል። ለዚህ ነው መንገድም እውነትም ሕይወትም ኢየሱስ ክርስቶስ ነው። ያለ እኔ ግን አለ ወደ አብ የሚመጣ የለም። በእርሱ በኩል ግን ሰው ወደ አብ መግባት ይችላል። ኢየሱስ ይወዳቸዋል። መልካም ምሽት፣ ተባረኩ።